ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው የሊቨርፑል ምክትል አሰልጣኝ የሆነው ጆን ሂትጋር እንግዲህ በይፋ አያክስን መቀላቀሉ ተነግሯልና በሱ ምትክ ደግሞ ሊቨርፑሎች የተለያዩ አሰልጣኞችን እየተመለከቱ ነው የሚገኙ። በዚህ ሰዓት እንግዲህ 5 አሰልጣኞች እጩ ውስጥ ገብተዋል ነው እየተባለ የሚገኙ። እነዚህ የምንመለከት ይሆናል። እንደዚሁም ሊቨርፑሎች የሞናኮን የቀኝ ክንፍ አጥቂ የሆነውን ወጣት ተጫዋች እየተከታተሉት ይገኛል። ይሄን የምንመለከት ይሆናል። እንደዚሁም ደግሞ በጆጎ ዙሪያ የወጣ መረጃ አለ። ይሄንን የምንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች እገባለሁ። አብራችሁኝ ቆዩ። በመጀመሪያም የምንመለከተው ጆ ጎሜዝን የተመለከተውን ዘገባ ይሆናል። ይህንን ዘገባ ይዞልን የወጣው ደግሞ ዘ ዴይሊ ሜል ነው። ዘ ዴይሊ ሜል እንደዘገበው ከሆነ በዚህ በሚመጣው የክረምቱ የዝውውር መስኮት ጆ ጎሜዝ ከሊቨርፑል ቢለቅ እንዳትገረሙ እያለን ይገኛልና የመውጣት ቻንሱን በጣም ሰፊ ሆኗል ነው እየተባለ የሚገኘው። ጆ ጎሜዝ እንግዲህ 2015 ላይ ነበር ከቻርልተን ወደ ሊቨርፑል የተቀላቀለው። ከዛ በኋላም እንግዲህ ላለፉት 10 ዓመታት በሊቨርፑል ቆይቷል። በዚህ ቆይቶም እንግዲህ የተለያዩ ዋንጫዎችን ማሳካት የቻለ ተጫዋች ነው። አንድ ቻምፒየንስ ሊግ፣ 2 የፕሪሚየር ሊግ፣ አንድ የክለቦች የዓለም ዋንጫ፣ አንድ ኤፍኤ ካፕ፣ 2 ሊግ ካፕ፣ አንድ ኮሚኒቲ ሺልድ፣ አንድ ሱፐር ካፕ ዋንጫዎችን ማሳካት ይችላል። በአጠቃላይ እንግዲህ 9 ዋንጫዎችን ማሳካት የቻለ ተጫዋች ነው። እንግዲህ በሊቨርፑል በእነዚህ 10 ዓመታት ሁለት አይነት ቆይታ ነው ያሳለፈው። አንደኛው ከጉዳት ነፃ ሲሆን ያሳለፈው ጊዜና ሁለተኛው ደግሞ በጉዳት ምክንያት የተቸገረባቸው ዓመታት ናቸው ያሉት። ከጉዳት ውጪ ሲሆን እንግዲህ በተለይ ከቨርጂል ቫን ዳይክ ጋር የሚገርም ጥምረት ነው የነበረው። ነገር ግን ደግሞ በተለይ ያለፉትን ጥቂት ዓመታት ጉዳት በጣም ሲያስቸግረው ተመልክተናል። ዘንድሮ እንኳን ከተመለከትን በአጠቃላይ ያደረጋቸው ጨዋታዎች 17 ብቻ ናቸው። በፕሪሚየር ሊጉ ደግሞ 9 ጨዋታዎችን ብቻ ነው ማድረግ የቻለው። በጉዳት ምክንያት እንግዲህ እስካሁን ድረስ አልተጫወተም። ላለፈው 1 ወር 2 ወርም ራሱ ለሊቨርፑል ምንም አይነት ጨዋታ ማድረግ አልቻለም። በእርግጥ የመጨረሻዎቹን 3 ጨዋታዎች ላይ በተቀያሪ ወንበር ላይ ቢቀመጥም ነገር ግን ምንም አይነት ደቂቃ ምንጮት ያልቻለ ተጫዋች ነው። በአንጻሩ ደግሞ አምና ጥሩ የሚባል ጊዜን ማሳለፍ ይችላል። ለረጅም ጊዜ ሳይጎዳ መጫወት ይችላል። እንደዚሁም የተለያዩ ቦታዎችንም ከቨር ሲያደርግ ተመልክተናልና ድንቅ የሚባል ተጫዋች ነው። በሊቨርፑልም እንግዲህ ከሚወደዱ ተጫዋቾች መካከልም አንደኛው እርሱ ነው። በ18 ዓመቱ ነበር እንግዲህ ወደ ሊቨርፑል የመጣው። አሁን 28 ዓመቱ ላይ መድረስ ይችላል እና ይህ ተጫዋች እንግዲህ ምናልባትም በክረምቱ የዝውውር መስኮት ሊቨርፑልን ሊለቅ ይችላል ተብሎ ነው የሚጠበቀው። በዚህ ሰዓት እንግዲህ እስከ 2027 ድረስ የሚያቆየው የኮንትራት ውል ነው ያለው ከሊቨርፑል ጋር። ነገር ግን ደግሞ ያ ውል ከመጠናቀቁ በፊት እንግዲህ ሊቨርፑል ሊለቅ ይችላል። እንደምናስታውሰው እንግዲህ አምና ክረምት በነበረው የዝውውር መስኮት እንግዲህ ኒውካስል ዩናይትዶች ይህንን ተጫዋች ማስፈረም ፈልገው ነበር። ነገር ግን ሊቨርፑሎች ይህንን ፍላጎታቸው ሳይቀበሉ ቀርተው በሊቨርፑል እንዲቆይ ይሆናል። በተለይ ደግሞ አምና ካሳለፈው ሲዝን አንጻር ስንመለከተው በሊቨርፑል መቆየቱ ትክክል ነው የሚያስብል ውሳኔ ነው የወሰኑት። ነገር ግን ዘንድሮ እንግዲህ በጣም በተደጋጋሚ ጉዳቶች ሲያጋጥሙት ነበርና ምናልባትም ሊቨርፑሎች ከዚህ ተጫዋች ጋር በክረምቱ የዝውውር መስኮት ሊለያይ የሚችልበት ቻንስ አለ እየተባለ የሚገኘው። ይህንን ተጫዋች ለማስፈረም እንግዲህ የተለያዩ ክለቦች ወደ ሊቨርፑል ሊመጡ ይችላሉ ነው እየተባለ የሚገኘው። በቀጣይ የምንመለከተው ካች ኦፍሳይድ ይዞት የወጣውን ዘገባ ነው። እንደ ካች ኦፍሳይድ ዘገባ ከሆነ እንግዲህ ሊቨርፑሎች የሞናኮን የቀኝ ክንፍ አጥቂ የሆነውን ማግሃሌስ አኮላችን እየተከታተሉት ይገኛሉና ማስፈረም ይፈልጋሉ እያለን ይገኛል ካች ኦፍሳይድ በዘገባው። በእርግጥ ሊቨርፑሎች ብቻ አይደሉም ይህንን ተጫዋች እየተከታተሉት የሚገኙት። ማንቸስተር ዩናይትዶች፣ ማንቸስተር ሲቲዎች፣ ኒውካስል ዩናይትድ፣ ኖቲንግሃም ፎረስት እንደዚሁም ቶተንሃሞችም ይህንን ተጫዋች እየተከታተሉት ይገኛሉ ነው የሚለው በዘገባው። ይህ ተጫዋች እንግዲህ ገና 23 ዓመቱ ላይ ቢገኝም ነገር ግን ደግሞ የተለያዩ ትልልቅ ክለቦችን መሳቡ አልቀረም። ዘንድሮ እንግዲህ ለሞናኮ በሊግ 32 ጨዋታዎች ላይ መሳተፍ ይችላል። በእነዚህ 32 ጨዋታዎች 5 ግብና 10 አሲስት ማስመዝገብ ይችላል። ይህ ማለት እንግዲህ 15 የጎል ኢንቮልቭመንት ማድረግ የቻለ ተጫዋች ነው። በአጠቃላይ እንግዲህ ከሁለት ጨዋታ አንድ ጨዋታ ላይ የጎል ኢንቮልቭመንት የሚያደርግ ተጫዋች ነው። በተጨማሪም ደግሞ በሻምፒየንስ ሊጉም 2 ጎልና 2 አሲስት ማድረግ ይችላልና በዚህ ድንቅ ብቃቱ ነው እንግዲህ ሊቨርፑልም የተማረከው። ይህ ተጫዋች በተጨማሪም ደግሞ ቨርሳታይል የሚባል ተጫዋች ነው። በቀኝ ክንፍ ላይ በዋነኝነት ቢጫወትም ነገር ግን ደግሞ እንደ አታኪንግ ሚድፊልደር ሆኖ መጫወት የሚችል ተጫዋች ነውና የሊቨርፑል የመልመላው ክፍል ደግሞ እንደዚህ አይነት ቨርሳታይል የሆኑ ተጫዋቾች ለማስፈረም ቅድሚያ ሲሰጥም ተመልክተናል። አላማቸውም እንደዚህ አይነት ስለሆነ ይሄም ተመራጭ ያደርገዋል። ይሄንን ተጫዋች በሞናኮ እንግዲህ እስከ 2028 ድረስ የሚያቆየው ኮንትራት አለው። በዚህም ምክንያትም እንግዲህ ይህ ተጫዋች ምናልባትም ለሚያስፈርመው ክለብ ከ60 እስከ 70 ሚሊዮን ዩሮ ድረስ ሊያስከፍል ይችላል እየተባለ ነው የሚገኘው። ነገር ግን ደግሞ እንደ ትራንስፈር ማርኬት ይዞት በወጣው ዘገባ መሰረት እንግዲህ ይህ ተጫዋች እስከ 40 ሚሊዮን ዩሮ ድረስ ይገመታል ነው እያለን የሚገኘው። ምናልባትም ሊቨርፑሎች ከ60 ከ70 ሚሊዮን ዩሮ በታች የሚሆንላቸው ከሆነና
40 ሚሊዮን ድረስ የሚያስወጣቸው አይነት ከሆነ ይሄንን ተጫዋች ላይ ሊሄዱ የሚችሉበት ቻንስ አለ። በተለይ ደግሞ ዛሬ አንዳንድ የወጡ መረጃዎች አሉ። ትናንትና የሰራሁላችሁ ፕሮግራም እንግዲህ ኩቦን ሊቨርፑሎች ኩቦን እየተከታተሉት ነው የሚል አንድ መረጃ ነግሬያችሁ ነበር። ነገር ግን ደግሞ አሁን ላይ በወጡት መረጃዎች መሰረት ሊቨርፑሎች ለኩቦ እስከ 60 ሚሊዮን ዩሮ ድረስ ለመክፈል ዝግጁ አይደሉም የሚሉ አንዳንድ መረጃዎች ወጥቷልና ምናልባትም ከኩቦ ፊታቸውን አዙሮ ወደዚህ ተጫዋች ሊያደርጉት ይችላሉ እየተባለ ነው የሚገኘው። ይህ ተጫዋች እንግዲህ ተስፋ ከተጣለባቸው ተጫዋቾች መካከልም አንደኛው ነውና ምናልባትም ሊቨርፑሎች ይህንን ተጫዋች ሊያስፈርሙት የሚችሉበት ቻንስ አለ እየተባለ ነው የሚገኘው። በመጨረሻም የምንመለከተው ደግሞ ሊቨርፑሎች እንግዲህ ከጆን ሄትጋን ጋር መለያየታቸው ይፋ ተደርጓል። ከትናንትና ወዲያ እንደዚህ በወጡ መረጃዎች መሰረት በተለይ ደግሞ ፋብሪዚዮ ሮማኖ እንደዘገበው መሰረት እንግዲህ አያክሶች ከዚህ ከጆን ሄትጋን ጋር ንግግር እያደረጉ ነበረ። ሊቨርፑሎችም እንግዲህ ንግግር እንዲያደርግ ፈቅደውለት ነበረ እና ዛሬ ላይ በወጡት መረጃዎች መሰረት እንግዲህ ይህ አሰልጣኝ ከአያክስ ጋር የ2 አመት ኮንትራት መፈረም ችሏል። እስከ 2027 ድረስ የሚያቆየው ኮንትራትም ተፈራርሟል ነው እየተባለ የሚገኘው። ስለዚህ ከዚህ በኋላ እንግዲህ የሊቨርፑል ምክትል አሰልጣኝ አይሆንም። ከዚህ በፊትም እንግዲህ አያክስ ጋር ትንሽ ቆይታ አድርጎ ነበር በአሰልጣኝነት። በተለይ ደግሞ አሰልጣኝ ካባረሩ በኋላ እሱን እንደ ጊዜያዊ አሰልጣኝነት ቀጥረውት ነበርና በዛ ቆይቶ እንግዲህ 22 ጨዋታዎችን መምራት ችሏል። ከነዚህ 22 ጨዋታዎች ደግሞ 14ቱን ማሸነፍ የቻለ አሰልጣኝ ነው የነበረው። ከዛ በኋላ እንግዲህ ውላቸውን ሳያራዝሙለት እሱም ከአያክስ ጋር ተለያይቶ ወደ ሊቨርፑል መምጣት ይችላል። በሊቨርፑልም እንግዲህ 1 አመት መቆየት ይችላል በሄድ ኮችነት ወይም የአሰልጣኝ አርነ ስሎት ምክትል በመሆን ማለት ነውና በዚህ ቆይቶም እንግዲህ ፕሪሚየር ሊግ እንድናሸንፍ ከፍተኛ ድጋፍ ማድረግ ይችላል። በተጨማሪም እንግዲህ የምታስታውሱት ከሆነ ሊቨርፑል ከኤቨርተን ጋር ባደረገው ጨዋታ እንግዲህ ዋናው አሰልጣኝ አርነ ስሎትና ምክትሉ አሰልጣኝም ራሱ በቀይ ካርድ ወጥተው ነበር። ከዛ በኋላ እንግዲህ 2 ጨዋታ ሁለቱም ተቀጥተው ነበርና በነዛ 2 ጨዋታዎች እንግዲህ ይህ ጆን ሄትጋን ነበር ሊቨርፑልን እየመራ የገባውና ሊቨርፑል ከኒውካስል ዩናይትድ ጋር እንደዚሁም ደግሞ ከሳውዛምፕተን ጋር ባደረጋቸው ጨዋታዎች በዋነኛ አሰልጣኝነት ሊቨርፑልን እየመራ መግባት ችሎ ነበር። በነዛ 2 ጨዋታዎችም እንግዲህ ሊቨርፑሎች ማሸነፍ ችሏል። ኒውካስል ዩናይትድን 2-1 እንደዚሁ ደግሞ ሳውዛምፕተንን 2-1 በሆነ ውጤት አሸንፈን መውጣት ችለን ነበርና ጥሩ ሪከርድ ያለው ምክትል አሰልጣኝ ነው የነበረው። አሁን ግን ወደ አያክስ በመሄድ ዋና አሰልጣኝ መሆን ችሏል። እናም ሊቨርፑሎች እንግዲህ የዚህን የጆን ሄትጋን ቦታ ለመተካት የተለያዩ አሰልጣኞችን እየተመለከቱ ነው የሚገኙት። አሁን ላይ እንግዲህ እንደወጡት መረጃዎች መሰረት 5 አሰልጣኞችን እየተከታተሉ ነው። ነገር ግን ደግሞ በዋነኝነት 3ቱ ላይ በደንብ አተኩረዋል ነው እየተባለ የሚገኘው። አንደኛው ማሪኖ ፑሲች የተባለው አሰልጣኝ ነው። ይህ አሰልጣኝ እንግዲህ ከዚህ በፊትም ከአሰልጣኝ አርነ ስሎት ጋር አብሮ መስራት የቻለ ነው። ለአሰልጣኝ አርነ ስሎት እንግዲህ ምክትል አሰልጣኝ በመሆን ሁለቱም ክለቦች ጋር በኤዜድ አልካማርም እንደዚሁም ደግሞ በፌኖርድም አብሮ መስራት ችሎ ነበር። ነገር ግን ደግሞ በፌኖርድ ያለ እንግዲህ የሻካታር ዶኔስክ ዋና አሰልጣኝ በመሆን ከአሰልጣኝ አርነ ስሎት ጋር መለያየት ችሏል። ከዛም እንግዲህ 2 አመት መቆየት ችሏል በሻካታር ዶኔስክ። 2023-24 ያለፈው ሲዝን ላይ እንግዲህ 2 ዋንጫዎችን እንዲያሳኩ አድርጓቸዋል። ዘንድሮም እንግዲህ የዩክሬን ካፕን እንዲያሸንፉ ማድረግ ችሏል። በዚህ ሰዓት ግን ከሻካታር ዶኔስክ ጋር ተለያይቷል ነው እየተባለ የሚገኘውና ይህ አሰልጣኝ እንግዲህ የአሰልጣኝ አርነ ስሎት ምክትል ሆኖ ሊመጣ የሚችልበት ቻንስ አለ እየተባለ ነው። ሌላኛው ደግሞ ኢቴኒ ሬጄኒን የተባለው አሰልጣኝ ነው። ይህ አሰልጣኝ እንግዲህ ከአሰልጣኝ አርነ ስሎት ጋር በፌኖርድ አብሮ መስራት የቻለ ነው። በዛም እንግዲህ ምክትል አሰልጣኙ ነበረ። እንደውም አንዳንድ መረጃዎች እንደወጡት ከሆነ ይህ አሰልጣኝ እንግዲህ ከአሰልጣኝ አርነ ስሎት ጋር አንድ ላይ ወደ ሊቨርፑል ሊመጣ ነበር። ነገር ግን ደግሞ በስራ ፍቃድ ምክንያት ወደ ሊቨርፑል ሳይመጣ ቀርቶ በዛው በፌኖርድ እንዲቆይ ሆኗልና ምናልባትም እንግዲህ አሁንም ወደ ሊቨርፑል ሊያመጡት የሚችሉበት ቻንስ አለ እየተባለ ነው የሚገኘው። ሌላኛው የአሰልጣኝ አርነ ስሎት ምክትል ይሆናል ተብሎ የሚጠበቀው ደግሞ ምርጫ ውስጥ የገባው ደግሞ የቀድሞው የሊቨርፑል ተጫዋች የነበረው ደርክ ካይት ነው። ደርክ ካይት እንግዲህ ከዚህ በፊት ከአሰልጣኝ አርነ ስሎት ጋር ብዙ ግንኙነት ማድረግ ይችላል። እንደዚሁም አሰልጣኝ አርነ ስሎትም እንግዲህ ደርክ ካይት ምክትሉ እንዲሆን ጠይቆት ነበር። ነገር ግን ደግሞ ደርክ ካይት ያን ነገር ስላልተቀበለ ነው እንጂ በሁለቱ መሀል እንግዲህ በጣም ብዙ መግባባቶች አሉ። ከዚህ በፊትም በተደጋጋሚ ተገናኝተው ነበር። በዚህ ሰዓት እንግዲህ ደርክ ካይት ከስራ ውጭ ነው ያለው። የቤልጂየሙ ክለብ የሆነውን ቤርሾት አሰልጣኝ ነበረ። ነገር ግን ደግሞ እነሱ ወደ ታችኛው ሊግ በመውረዳቸው ምክንያት ከደርካይት ጋር መለያየት ችሏልና አሁን ላይ እንግዲህ ደርካይትም የሊቨርፑል ምክትል አሰልጣኝ እንዲሆን እጩ ከተደረጉ ተጫዋቾች መካከል አንደኛው ነው እየተባለ ነው የሚገኘው። በተለይ ደግሞ ከአሰልጣኝ አርነ ስሎት ጋር ጥሩ ግንኙነት ስላላቸው ምናልባትም ወደ ሊቨርፑል ሊመጣ የሚችልበት ቻንስ አለ ነው እየተባለ የሚገኘው። እነዚህ 3 አሰልጣኞች እንግዲህ በቀጣይ የአሰልጣኝ አርነ ስሎት ምክትል ይሆናሉ ተብሎ ከተዘረዘሩ አሰልጣኞች መካከል እንግዲህ
በዋነኝነት የተጠቀሱት ናቸው ወይም ቅድሚያ ይሰጣቸዋል ተብሎ ከሚጠቀሱት መካከል ናቸው። ነገር ግን በተጨማሪም አንዳንድ መረጃዎች እንደሚናገሩት ከሆነ ምናልባትም ሊቨርፑሎች ቲያጎ አልካንትራን ወይም ደግሞ ስቴቨን ጀራርድን በምክትል አሰልጣኝነት ሊቀጥሩ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። ቲያጎ አልካንትራ እንግዲህ በሊቨርፑል ቤት ትንሽ አመትም ቢሆን ቆይቶ ጥሩ የሚባል ተጫዋችን የነበረው እንደዚሁም ደግሞ ቴክኒካሊ በጣም ጎበዝ የሚባል ነውና ምናልባትም እሱም እንግዲህ አሁን ወደ አሰልጣኝነቱ እየመጣ ነው የሚገኘውና በአሰልጣኝ አርነ ስሎት ስር በመሆን ምክትል ሆኖ ሊሰራ የሚችልበት ቻንስ አለ እየተባለ ነው የሚገኘው። ስቴቨን ጀራርድም እንግዲህ ካለ ኢትፋቅ ጋር ከተለያየ በኋላ እንግዲህ በስራ ላይ አይደለም የሚገኘውና ምናልባትም ወደ ሊቨርፑል ተመልሶ የኮቺንግ ስታፍ ውስጥ ሊቀላቀል የሚችልበት ቻንስ አለ እየተባለ ነው የሚገኘው እና በቀጣይ ጥቂት ቀናቶች ውስጥ እንግዲህ ምናልባትም ሊቨርፑሎች የአሰልጣኝ አርነ ስሎት ምክትል ማን ሊሆን ይችላል የሚለውን ነገር ሊያሳውቁን ይችላሉ። በተለይ ደግሞ የቅድመ ውድድር ዝግጅቱ ከመጀመሩ በፊት እንግዲህ ያንን ነገር ያሳውቃሉ ተብሎ ነው የሚጠበቀው። እናንተስ የትኛው አሰልጣኝ የአሰልጣኝ አርነ ስሎት ምክትል ቢሆን ይሻላል ብላችሁ ተጠብቃላችሁ ወይም ታስባላችሁ የሚለውን ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።